ወይኔ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው የተከሰተው ነገር? አየህ በስመ አብ ወመንፈስ ቅዱስ የተከተተው ሲቃጠል በቃ ጣለው በቃ ስራን ቀይር እኮ ብያለሁ። እንደምን ስራን ይልህ ስራን ቀይር እንደባልና እንደሚስት አብረን እንኖር እኮ ብያለሁ። ጎረቤት ይሰማል። ተረጋጊ። ይስማ ሁሌ አንተ እንደሰው እንደተሽለከለከ በጣም የሚያሳፍር ነገር ነው ስታረጊ የነበረው። ምን ያሳፍራል? በቃ ተሳስቼ ነው። እንዴት ተሳስቼ ነው? ያው ወንድ ልጅ አይደለ ተሳሳታለህ። ከአጋንንት ጋር የሚገናኙበት ነው። እነሱ አጋንንት ጠርተው ስበው እየደገሙ ነው የሚያወሩት። አጋንንቱ ነው የሚሰራል ይሄን አርግ እያለ ማለት ነው። ግን አሁንም ፍቅራችን ያው ነው። ምንም የቀዘቀዘ ያልሽኝ ነበር። ጧትም ማታም ነው ስልክ የምናወራው። ስልክ በየሰዓቱ በየሰዓቱ ነው የሚደውለው። ማለት አብረው እስከ ማታ አካባቢ ይታያሉ። ምሳሌ ምሽት አካባቢ ይታያሉ። ምሽት አካባቢ ውጭ ላይ ነው። ውጭ ላይ ይታያሉ። ከቤትም ሲወጣ ይታያል። ወይ ተዘግቶ አገኘዋለሁ እንጂ ሌላ ምንም የምታገኘው ነገር የለም። ግን ወይ ወታ ይሆናል ምናምን ለምንድን ነው ያልደወልሽኝ? እንዴ ትሄጃለሽ ብዬ ነው ምናምን ትለኛለች። ሰው ነው ሲያየኝ የሆነ በቃ ግን እረዳዋለሁ። ያው የስራ ሁኔታ ነው። እሱ ለውጥ ፈልጎ ነው። በቃ ያንን እያሰብኩ እጠብቃለሁ። ኦኬ እሺ። እንዴት ነው እሺ ሰፈራችሁ ላይ ማህበረሰቡ ላይ ያላችሁ ግንኙነት ከጎረቤት ጋርም ሊሆን ይችላል? እንዴት ነው እሺ ያለሽ ግንኙነት? እሱ በጣም ያው ኦኬ የሱም ጓደኞች አንዳንድ አሉ። አንዳንድ አካባቢ ነው እንኖራለን። ያው ማህበራዊ ኑሮ ግድ ነው። እሱ የሚያስተዋውቀኝ አይ ማንም አይመጣም። ያረ ውጭ ላይ እንደዚህ ማህበራዊ ኑሮ ስንገናኝ ምናምን በድር እንጂ ወደዚህ ወደ ቤት ምናምን አይመጡም። እንደው እሱ ሲመጣ ነው እንደው ምን ብቻዬን ሆኜ ሳትመጡ አሁን እሱ ተጠብቃችሁ የምትመጡት የምልበትም ጊዜ አለ። እሱ ሲመጣ ይመጣሉ። እኔ ጋር አይመጡም። እኔ ባይመጡም ምንም ችግር የለም። ቢመጡም ችግር የለም፣ ባይመጡም ምንም አይደለም። እና እንደዛ ነው የምንኖረው። ያው ከባድ የሚያደርገው ነገር ምንድነው? አሁን ማህበረሰብ ላይ እንግዲህ ብዙ ጊዜ ሰውን ስትጠይቂ ነው አይደል? አንቺ ምን የምትጠየቂው ይረዱታል ማለት ነው። እሱን ማለት ከሚሰራው ስራ የለም ነው ብዙ ጊዜ ስለማይገኝ መጥቶ እኮ ናዝሬት ካረፈ እዚህ የሚመጣው ወይ ማታ አድሮ ለመሄድ እንደዛ ነው። የሚገርምህ የሚመጣው ለሌላ አንድ ቀን ነው ወይ ለሁለት ቀን ነው። ብዙም እንትን ስለማይል ብዙም ሰው አያውቀው። ያው አንዴ ፍቃድ ወስዶ አስተዋወቀኝ ሰፈሩንም ምኑንም በቃ ከዛ በኋላ እንትን ብሎ ያውቅ። ኦኬ ልጅ ስለይስ ምን አሰባችሁ? ያው እንግዲህ ትንሽ ቆይታችኋል። አዎ የሱን ቤተሰቦች ይወተውቱሻል እንዳልሽው ይጠይቁሻል። ለምን ዘሮን አተኪም ምናምን ነገር የእናንተን ሀሳብ ግን አልነገርሽኝም። እኛ ተነጋግረናል እንወልዳለን። ያው ፈጣሪ ያለቀን ፈጣሪ ያለቀን እንወልዳለን። እኔ ቢሆን እሱ እዚሁ ቢሆን እዚሁ ነው ብንወልድ ደስ ይለኛል። ኦኬ እንዴት ነው እሺ ከአሁን በኋላ አንቺ እኛም ቀደም እንዳልኩሽ የሆነ ቢዝነስ ውስጥ የሆነ ስራ ውስጥ ብትገቢ እያልን ነበረ እና ተመልሰሽ የምግብ ቤቱን ነገር ብትከፍቺ ነው ደስተኛ የምትሆኚ ወይስ ወደ ሌላ ነገር ብትገለበጭ? አይደለ ምግብ ምንም ቢሆን አያከስረውም። ገብቷል። እኔ እሱን ነው የምፈልገው። አንደኛ ልምድም ያለኝ በሱ ነው። እሱን ነገር ብሰራ ደስ ይለኛል። ደስተኛ ነኝ በሱ። ሰው መያዝ እችላለሁ። ልምዱም ስለነበረኝ ከሰዎች ጋር መገናኘት እንዴት አድርጌ ማለት ሰዎቹን ማምጣት እንዳለብኝ የሰራሁበት ስለሆነ እሱ ነው እኔ የምፈልገው። ይሄን ደስ ይለኛል። በጣም ጥሩ። ያው በጣም አሪፍ ጥሩ አስተማሪ የሆነ ቆይታ ነው የነበረን። በስተመጨረሻ እስቲ ባልሽን በሆነ ነገር ብትገልጭልን የምትይው ነገር ካለሽ? ያው ባሌ በጣም እወዳለሁ። ጠንካራ ነው፣ ሰራተኛ ነው። ያው እግዚአብሔር ተሳክቶለት በቃ ሁሉን ነገር እንትን ብሎ ወደ በፊት እንትናችን የሆነ ያሁኑ ሳይሆን የሁለት ወር የሶስት ወር ልዩነት ሳይኖረን በቃ አብረን የምንኖርበት ነገር እንትን ቢልልን አንድ ላይ ሆነን ብንሰራ እሱን ተመልሶ እዚህ ስራ ጀምሮ አሁን እሱን ነው በቃ የምፈልገው። ግን ባለበት ጤና ይሁን። ቢመጣም ቢሄድም ያው ጤና ሲሆን ነው። እግዚአብሔር ይጠብቀው። አንደኛ መንገደኛ ነው። እግዚአብሔር ይቅደምልን ነው የምለው። በቃ እወደዋለሁ ባሌ። እናመሰግናለን። እንግዲህ ያው የፕሮግራማችን ተከታታዮች ያያችሁት ነበር። ቆይታችን ይህን ይመስል ነበረ። ጥሩ አስተማሪ፣ ጥሩ ዘና የሚያደርግ አንዳንድ ነገሮችን እየነገረችን ነበረ።
እኛም እናመሰግናለን ነው የምንለው። የፕሮግራማችን ተከታታዮች እንደተለመደው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ተከታተሉ። ሴትዮ እንደምን ዋልሽ? መጽሐፍ አታነቢም? እንዳንቺ ስልክ ላይ ተተክለሽ ምን ይመጣል? መጽሐፍ አንተ አንብበህ ምን አገኘህ? ምን አገኘህ አንተ አንብበህ? አይ ደግሞ ብዙ ነገር አግኝቻለሁ። እንዴት ነሽ? ሰላም ነው? እንደዚህ ነው የምታሳልፊው ቀኑን ሙሉ? ምን ልሁን ታዲያ? እንካ 40 ወረቀ ምንድን ነው ደግሞ? ቀናየው እና ለመሄድ አትሰግም አለህ አይደል? እንደው ሰሞኑን ምን አቸኮለሽ? እስኪ እዚህ ላይ እንኳን ቀብሩ ላይ እንኳን ባትገኝ 40 ላይ እንኳን ተገኝ እንሆናለን። እኔ እኮ ስራ ያለብኝ ሰው ነኝ። አውቃለሁ እንዳለብህ ግን አሁን ፍቃድ ነው ምንድን ነው? ብቻ ሰሞኑን እዚህ ነው እኮ እሄዳለሁ ተመልሼ። አሁን ምን አገባሽ ደግሞ ስለኔ መሄድ አለመሄድ? አይ ያው ማህበራዊ ኑሮ አትወድም ለነገሩ። እኔ ከሄድክ ብዬ ነው። ትገርሚያለሽ። ምን አደረኩ? ቤቱን እንኳን አታስተካክይም። እንደዚህ መስቀል ነው። ከዚህ በላይ እንዴት ላስተካክለው? ከዚህ በላይ እንዴት ነው? ምን አይነት ችግር? እንትኖች መጥተው ነበረ፣ ጋዜጠኞች መጥተው ነበረ። ምን አሉ? ምን አሉሽ? አይ እንትን ነው ያሉኝ። የሆነ ለቤት እመቤቶች ስራ እንፈጥራለን ምናምን አሉ። እንዳንቺ አይነቱማ ጥሩ ነው ለእነሱ እንደው ጥሩ ነው። እኔ አልሰራም ብያለሁ። ራስህ አንድ ያስቀመጥከኝ ምንድን ነው የምታወራው? ጥሩ ነው ምናምን የምትለው መቼ አስቀመጥኩሽ? አይ ስራ በቃ እንትን አትይም ብለሃል ያስቀመጥከኝ። አይ ሁኔታሽ ስላላማረኝ ነው። ምንድን ነው ሁኔታ የማያምረህ እንዴ? እዛ አስገባሁሽ። እዛ የምታደርጊው ነገር ልክ ነው። እንዳንቺ አይነት ጥሩ ነው ትላለህ። እኔ ልስራ እያልኩኝ ስንት ጊዜ ነው ጥያቄውን ያቀረብኩልህ? አይ በሰሪ እኮ ይሻለኝ ነበር እኮ ይሻል ነበር ማለት እዛም ሄድሽ እዚህም ሄድሽ ያው ስለሆነ የምታደርጊው ነገር ሲጀመር ይኸውልህ ብሩ ከየት ይምጣ? አንተ በጫትና በእንትን እየጨረስክ እንዴ? እመለከልሽስ እኔ በረሃ እየተንከራተትኩ አንቺ ምን አይነት ምን እያደረግሽ ነው? ብሩን ማለት ለማን እየሰጠሽው ነው? ለማን ሰጠው? አንተ ለማን እየሰጠው ነው እንዴ? አንዴ ጭኖ የምትመጣው እንኳን ስንት እንደሚራገፍ እኮ ድሮ በዛን ጊዜ ስትነግረኝ እንኳን አውቃለሁ። ስንት ብር እንደምታመጣ ላንቺ ነው የምሰጠው አይደል እንዴ? ምንድን ነው የምትሰጠኝ? ለኔ የምትሰጠኝ ምንድን ነው? ልቦና እኮ ያውቀዋል ስንት እንደምትሰጠኝ። አንቺ ምንድን ነው መቼም ሳልበላ ሳልጠጣ አልኖር። ታዲያ ጤፉስ አንተ እንደዚህ እያልከኝ ነው ያቺ ተረገመች እንደዚህ የምትለኝ እንዴ? ስለ ቤተሰቤ እንደዚህ እንዳትዪ ሁለተኛ እንዴ። ስላት አለ ካንተ ፊት አይተው ነው ቤተሰቤን እንደዚህ መናገራችን ደግሞ ከስንት ጊዜ በኋላ ነው ሬስቶራንት ነው ምናምን ብለህ ምን አስነገረ እንዴ? እኔ ሬስቶራንት ብታገኝ ምን ስሰራ ነው እኮ ያገኘ? ምን ሳረጋ አገኘ? አሁን የወሬ ተብሎ የሚወራ ወሬ ነው። ያኔ ነው ወደዛ ሬስቶራንት የመጣው ቀን ነው መረግመው ሁልጊዜ ምን አድርጌህ እሱ ነው እንዴ? ምን አድርጌህ? እስኪ መጀመሪያ ራስን አስተካክል። ጫትህን ተው። ታይ ስለኔ ጫታ ያገባሽ ጫታም ያረግሽኝም ስጋራም አንቺ ነሽ። በአንቺ ምክንያት ነው እንደዚህ ነው። አንደኛ ይኸውልህ በጣም ደክመሃል። በጣም በቃ ምንም ነገር እኮ እያደረክ አይደል? አዎ ደክሜ ያለው ለስራ ነው። ስለዚህ የሚያደክም ነው ስራው አይደለም። አንተ ነው ያደክም ሱስ ነው ያደክም ሱስ ነው ያደክም። ለዛ ነው አደክሜብሽ ነው ለዛ ማንኛውም ሰው እኮ ይላል። እኔ ብቻ አይደለም። እኔ እንደው ብዙ አመት ታገስኩ እኮ ስንት አመት እንዴ? በ4 ወር በ5 ወር በስንት መተህ እንኳን አንዳንዴ ማሰብ ሁሌ ራስ ለነገሩ ያው ከምታገኛቸው ሴቶች ጋር እየተጋደምክም ሊሆን ይችላል። አላውቅም። እንዳንቺ አይደለሁም እኔ ዛቻ እንግዲህ የምታደርጊውን ነገር ማላውቅ ይመስልሻል እንዴ? ምንም አድርጌ አላውቅም። ምን አደርጋለሁ? እሱን እናየዋለን። ይሄ ራሳችሁ ጥርጣሬ ነው። ራሳችሁ ልታሳምሙት። እህትህ እናንተ ምን አይነት በሽታ ነው ግን ያለባችሁ እንዴ? እሷን አታንሻት እኔን ነው አይደል እንዴ? በቃ እሷም እኮ ያንተ እንትን አለቀቃትን። በቃ የምትጨቀጭቀኝ ነገር እኔ መልካም ሰው ስለሆንኩ ነው እንጂ ጀመራውን የቤት ቤት ነው ነገር መምጣትም እንትን የላትም። ባትመጣ ነው ደስ ይለኛል። ይሄ እኮ የገዛ ቤት እኮ ነው ቢሆንም በቃ እኔ እስካለሁ ድረስ የወንድሟ ቤት እንደፈለግሽ ትሆናለሽ። አንቺ እንኳን እየኖርሽ አይደል? አንተ ስትመጣ ነው መምጣት ያለባት። አንተ ከሌለ ምን ልትሰራ ትመጣለች? እኔን ጣልታ ለምን ትመጣለች? እንደውም ከዚህ በኋላ እሷ እዚህ ትኖራለች። እኔ የት ልሂድ? እሱን አንቺ የምትሄጂበትን እሱን ነው ያለ እንዲህ በቀላሉ አይ ወደፊት ይታወቃል። እውነታው እኮ ችግር የለም የሚታወቅ ነገር ነው።
እጅ ላይ ይጥልሻል። መጀመሪያ ራስን አስተካክል እስኪ ራስን ጠይቅ። ራስን ጠይቀህ ታውቃለህ? እኔ ምን እያረኩ ነው? ምን እያረኳት ነው? ስትመጣ እንኳን እንደዚህ በዚህ ስራ ነህ፣ ግን በምትመጣ ጊዜ እንኳን ምን አድርገህ ታውቃለህ? የማረገውማ ያልኩ ነው። እስኪ ጓደኞችን እስኪ ጠይቃቸው። ሚስቶቻቸው እንዴት ይዘዋቸው ይወጣሉ፣ ያዝናኗቸዋል፣ ቤት ውስጥ ትሪት ያደርጋሉ። አንተ ትመጣለህ ደከመኝ መልፈስፈስ መተኛት ምንድን ነው? እኔ ያን ማላረገው ለምን ታውቂያለሽ እኮ አንቺ ራስሽ ለምን እንደማላረግ ታውቂያለሽ? የሆነ ነገር ውስጥ ስላለ ነው። እሱም ስላለ አይደለም ማለት ምንም የለም። ምን አለ ሲጀመር ምን አለ? ይሄ አጉል ጥርጣሬ ራስን እንትን እንዳይልልቅ እሱን ምን ይሆናል ወደፊት ችግር የለም። ምንም አይነው። ምን የምታየው ነገር አለ? በምን በሌለበት ነው የምታየው? ምን ነው የምታየው? የማደርገውን ነገር ማቅሰው ነኝ። ሴትዮ ዝም ብለሽ አደንፊ መብት ነው። የፈለከው ማለት ትችላለህ። በቃ ጭቅጭቅ ይበና ሰላሜን ስጠኝ። አሁንማ በቃ ባልመጣሁልህ እያልኩ ነው። አረ ችግር የለም አልመጣብሽም ከዚህ በኋላ አይልሽ አልመጣም ከዚህ በኋላ። ያ ነገር የት ሄደ? ድሮ የነበረው ነገር እንዴ? እሱን አንቺ ራስሽን ጠይቂ። ለምንድን ነው ራስን የምታሳምመው አንተ? በሌለ ነገር እንዴ? አንድ ሰው ዝም ብለህ ወደ ሌለ ነገር እየገፋፋኝ ነው እንዴ? ምንም በማላውቀው ነገር ምንድን ነው ሀሳብህ? ወይ ግልጽ አድርገህ ነገር። እሱማ ግልጽ ይሆናል እኮ ምን አቸኮለሽ? ምን አቸኮለ? በቅርብ እኮ የሚሆን ነገር እኮ ነው። አጭር ጊዜ ውስጥ ምን አስበህ ነው? ምንድን ነው? እሱን እናያለን። ችግር የለውም። የማደርገውን ነገር እኔ ነኝ የማውቀው አልኩሽ። ልንፋታኝሽ ፍጭ ከሆነ እንፋታ እኮ እንዴ። ስራዬን እሰራለሁ እኔ ቁጭ ብዬ እዚህ እንደ እንትን አንተን መጠበቅ እኮ የለብኝም። እሱ መቼ ቀርልሻል እንዴ? በቃ እሰራልሻለሁ ምናምን ትትላለህ። ምን አስበሽ ነው እንፋታ ማለት? ምን ላድርግ ታዲያ? ይኸውልሽ እንደዚህ እንዳታስቢ። ሁለተኛ እና ስርዓት አድርጊ ማለት እኔ ምንድን ነኝ? ዕቃ ነኝ እንዴ? እኔ እዚህ አንተን ለቀምጬ የምጠብቀው እኔ ዕቃ ነኝ? ዕቃ ነሽ ማን አለሽ? እና ልጅ ለመውለድ እንኳን እኔ ልጅ እንኳን ወልጄ እንትን ለማለት አንተ አቋም የለህም። ሱስን አልተውክም። ካንቺ ባይወለድ ቢቀር ይሻላል። እኔም ማለት ግን ይሄ ፍቺ የሚባለው ነገር እኔም ማለት እንደው ዝም ብሎ መፋታት የለም። እሺ ምንድነው? ስንት ነገር ነው አንቺ ላይ ያረኩት ነገር፣ ስንት ነገር አድርጌያለሁ። ሽጠኛ ካወጣውልህ እና ሽጠኝ ካወጣውልህ ምንድነው ደግሞ ያረክልኝ? ቤት አስቀምጠኝ ደግሞ ምንድን ስንት ነገር አድርጌሽ ታለ። ምንድነው ተሞላቀሽ እኮ ነው እየኖርሽ ያለሽው። ይሄ መሞላቀቅ ነው? ባዶ ቤት ቁጭ ብሎ መጠበቅ። በረሃ እየተንከራተትኩኝ አትሂድ። ተነጋግረናል እኮ ስራን ቀይር እኮ ብያለሁ። አትጪ ተረጋጊ። እንደምን ስራን ይኸውልህ ስራን ቀይር፣ እንደ ባልና እንደ ሚስት አብረን እንኑር እኮ ብያለሁ። ጎረቤት ይሰማል። ተረጋጊ። ይስማ። ሁሌ አንተ እንደሰው እንደተሽሎከለከ አያገባኝም። ይሄ መሽሎክልክ አይደለም። ባንቺ አይደለም ምን አይደለም መሽሎክልከው አንቺ ራስሽ ነሽ። ይሄን ነገር ምን አድርጊ ነው የምትለኝ? እሱን ታያለሽ። ቁጭ ብዬ ባዶ ቤት ስለጠበቅኩልህ ነው ደግሞ አፋልኝ ብላ ታወራለች እንዴ? ክፍታፍ ይኸውልህ ዝም በይ። እኔ ይኸውልህ እንዴ ምን አድርጊ ነው የምትለኝ? እጅን አሳልፋለሁ። የደርስ ነው የመጣው ማለት እኔ ሲመክሩ ነው እንዴ የመጣው? ዘመዶች ይሄ ምክር ምናምን አይደለም። በቃ እሺ ምን ላድርግልሽ? እኔ ምን ላድርግ? አንቺን ደብድቤ እኔ እንትን ማለት ነው እንደምደበድበኝ እንዴ? እንደ ቃስቀምጠኝ አንተ 3 ወር 4 ወር እየቆየ እየመጣ ከዛ መጥተህ ይጫት ከመትመጣለህ። እኔ ሰው ነኝ ገባህ? ሰው ነኝ እኔ እበላለሁ። አመት ይቆያል እኮ ሰው አመት ይቆያል። ብይታጭ አመት ይቆያል። አመት ቆይቶ እኮ መጥቶ አንድ ሰው ሚስቱን ትሪት ያደርጋል። በቃ ምን እንደጎደላት ያውቃል። አንተ ሲጀመር ምንም አታውቅም። የራስን ምቾት ብቻ ነው እንትን እያልከኝ ነው። እንደዛ ነው አይደል? አዎ እኔ እስካሁን የገባኝ ነገር እሱ ነው። ጥሩ አይ ችግር የለም። በቃ ባህሪሽ ከቀን ወደ ቀን ወደ ይሻላል። እንደሆነ ያደረገኝ አንተ እኮ ነህ። እንደዚህ እንኳን ነበር አንተ እኮ አይደለሁም አውቃለሁ፣ ግን አንተ ነህ እንደዚህ ያደረከኝ። አንተ እኔ ምን አደርጌ ደግሞ መተክ እስኪ እንደ ሰው እንኳን መተክ ከማገልገል አንቺን ከመርዳት አንቺን ከመከባከብ እኔ ብር ምን ያደርገኛል? ብር አትበል እንዴ! ሰው ልጅ እኮ የሚያኖረው ፍቅር ነው። በቃ ፍቅር ከሌለ ልጅ ደግሞ የምትይው ነገር እንዳልወልድ እንኳን ቆይ ልጅ የምትይው ነገር እኔ እዛ በረሃ ለበረሃ እየተንከራተትኩኝ አንቺ ስራ የለሽ ምንድን ነው የሚሆነው? አስበሽዋል? መጀመሪያ የተረጋጋ ነገር ነው። ስራ ስለሌለኝ ነው እኔ ልጅን ማን ወልደው ስራ ስለሌለኝ እኔ ስራዬ ተቀላልኩ ነው። አንተ በሰባም በሰማንም ልትችላል። እኔ ግን ወለድ እፈልጋለሁ። አንድ ፋታ ብያለሁ አይደል? አንድ ውሳኔ ወስን፣ ከዛ በኋላ ግን ይሆናል። አሰሚኝም አመት አልወራም። እኔ የራሴን ነገር ልጀምር፣ የራሴ ነገር ይኖረኝ። መቼ ነው የሚሆነው? መንገድ ላይ እዛ እንትን እየጠጣ እየቃምክ እያጨስክ እንዴት ነው አንተ የሆነ ነገር የሚሆነው? እሱ ዝም ብሎ አሉባልታ ወሬ ነው። እኔ አሉባልታ እኔ እኮ አውቃለሁ ድሮ። እኔ ተውክ ትተሃል ብዬ ነው እንጂ። ይኸውልሽ ኢየሩስ አንድ ነገር ልንገርሽ። እኔ ያቀርኩት ነገር አለ፣ ያሰብኩት ነገር አለ። ያ ነገር እውን ከሆነ
ይኸውልሽ ቆይ ልንገርሽ፣ ቆይ ስሚ፣ ምኞት አይደለም እኔ አሁን በአንቺ ላይ የሆነ ጠርጣሪ አለኝ። እሱ የራስ ጉዳይ ጠርጣሪ እሱ የራስ ጉዳይ ከተጠራጠርክ ደግሞ ትተናና ቁጭ በል እኮ እሱን እሱን ካየሁኝ ካረጋገጥኩኝ እሱ ከዛ በኋላ ነው ምንድን ነው የምታረጋግጠው እንዴ? ይሄ ፍች የምትይው ነገር ካሜራ ምናምን አድርጋ እንደዛ። ከዛ በኋላ ግን ምንም ስለ ፍች እንዳታወሪ። አወራለሁ። ከዛ በኋላ ልጅም የሚያስፈልገን ከሆነ እንነጋገራለን። እሺ አለበለዚያ ዝም ብለሽ አይገባኝ። እኔ በቃ እድሜን ከአንተ ጋር መጨረስ አልፈልግም። ሁሌ ጭቅጭቅ መታ አታስደስት። በስልክ ሲያወሩ ቀናት መልስ። እኔ አንቺ ስታስደስቻለሽ አንቺም እኮ ችላታ ያለሽ እኔ ማለት ነኝ ተኛ ስልሽ እኮ ምንድን ነው የምትይው? ምን ልተኛ እዛም ተኛው እዚህም ተኛው እኮ አንድ ማለት ነኝ ተኛ ስልሽ እኮ እንደዚህ ሁኛለሁ እኔ እኮ ያን ነገር እኮ እኔ ፍላጎት ሳይኖር ቀርቶ እሱን የምልበት ምክንያት ስላለኝ ነው። አይ አንቺ ሌላ ነገር ስላለሽ ጀመር። አንተ ይኸውልህ ጫትቅም እኔ ብዙ ጊዜ እኮ ነገር ዝም በይ በእናትሽ ጫጫታ አትምጣ እንዴ አንቺ ጋር ከመውራት በቃ ቆይ እሰራልሻለሁ፣ ጠብቂ። ዛቻ ነው ሁሌ ዛቻ ብቻ አይደለም። አምጣው ሺህ አርባውን ወዴት ነው የምትወስደው? የሰርግ ጥሪ መሰለ እንዴ? ናይ ፈተና ነው እናቴ ነው የገባሁት። ይሄን የፈለግሽው ያው ይኸውልሽ፣ እንደውም ቤቱን ፈንጭበት፣ እንደፈለግሽው ነኝበት፣ የፈለግሽውን አስገቢ፣ ችግር የለውም። እኔ ወደዚህ ቤት አልመጣም ሁኔታዎችን እስከማረጋግጥ ድረስ ቤተሰቦቼ ጋር እሄዳለሁ። ከአንቺ ጋር መኖርም አልፈለግም ከዚህ በኋላ። አንተ በራስህ ኮንፊደንስ የለህም። ሁሌ ሰውን እንደተጠራጠርክ አንተ የምታደርገው ነው አይደል? የራስህ ጉዳይ የራስህ። አልመጣም ወደዚህ። አትምጣ። ከሳምንት በላይ ቆያለሁ። አትምጣ። በዛው እሄዳለሁ። እዛው ስጎነጉን የራስህ አንተም የራስህ ጉዳይ። ሄሎ ወይ እንዴት ነህ? አለሁልህ። መጣልሽ ትላለህ እንዴ? ኧረ በእናትህ ተወኝ እስኪ። አሁን ለስንት ቀን ለ5 ቀን ነው ለ7 ቀን ቤተሰቤ ጋር ነው የማሳልፈው ብሎ ሄደ። አሁን ተጣልተን ነበር እየተጨቃጨቀኝ እና ሄዷል። አዩት እኮ ወጥቼ ምናልባት መንገድ ቀይር እና እባክህ ምን ሆነህ ነው እና ዝም ብለህ እና አይመለስም። እሺ ና እየጠበቅኩ ነው። ወይዬ ግባ ና ምንድን ነው አልሽ? ይህ ጠማማ ባልሽ አንተ በስመ አብ እብድ ሆነ። ምን ሆኖ ነው? ምን አቅለታለሁ? በቃ ግን በጣም ጥርጣሬ ውስጥ ነው ያለው። ምን ያመጣል ብለሽ ነው? አሁን እሱ እዛ ያጫውታል እንዴ? አንቺ ምንድን ነው ደከም ምናምን እያለ የሚሰክስሽ እኮ
እንትን ብሎ ይመጣል እዚህ አንቺን እና ደህና ነሽ አይደል? ምንድን መች መጥቶ ነው? ትናንትና ነው ምናምን መሰለኝ የመጣው። ኧረ እኔ እኮ እንዳይሾፈኝ ብዬ በቃ ተደባብቄ ነው የመጣሁት። አልደወለልህም እንዴ? ኧረ አልደወለልኝም። ኧረ በቃ እውነት ግን የሆነ ግን የተጠራጠረው ነገር አለ። ምንድን ነው የሚጠራጠረው? እኔ አላውቅም እሱ። ኧረ ከየትም አይደርስም። እንዴት ናቸው? እዛች አይደለም እሰራልሻለሁ እያለ ነው የመጣው። ምን ይሰራልሻል ብለሽ ነው? ምንም አያመጣም እባክሽ። እንደዚህ ዝም ብሎ ነው። እኔ አላውቅም። እዛው እንግዲህ እና አንቺ ደህና ነሽ? ምንድን ነው እንዲጠፋሽ አትፈልጊም እንዴ? ትናንትና እኮ ሊደውልልህ ብዬ መጣ። አጋጣሚ ነው ደግሞ መች ነው የመጣው? መጣሁኝ ምናምን ብሎ እኮ አይደለም የሚደውለው። እሺ ብሎ ነው የሚደውለው ምናምን አወራኝ እና መጣሁ አላለኝም። አጋጣሚ ነው የመጣሁት ምናምን አለና ከዛ በቃ አልወጣም። በቃ ሲወጣ ሲገባ ጭቅጭቅ፣ ሲወጣ ሲገባ ጭቅጭቅ። አሁን ጭራሽ ምን ይለኛል? እሰራልሻለሁ ከዚህ በኋላ እዚህ ብቆይ እንኳን እዚህ ቤት አልመጣም ብሎ ሄደ። ግን የሆነ ነገርማ አለ፣ የሆነ የተጠራጠረው ነገርማ አለ። ኧረ ምንም አያመጣም። ጠማማ የሆነ ገና እንደ አልጋ ላይ እንደወጣ ወይኔ እናቴ ማለት እኮ ነው የሚቀረው እሱ። ታዲያ አይደል እንዴ? እንዴ ይሄንን እኮ ነገርኩት። እየቃምክ እየመጣህ አንተ ምናምን አልኩት። እኔ ስራሽን አውቃለሁ፣ ምን እንደምታደርጊ አውቃለሁ ምናምን አለኝ። ሰራልሻለሁ፣ ሰራልሽ ባልሰራልሽ ምናምን አለኝ። ምን እንደተባለ አላውቅም፣ ምን እንዳሰበ። አይ ብቻ ተይው ግን እና አለሁልሽ። ጥፍት አልሽብኝ እኮ ንፍቅ ነው ያልሽ። አትክራቶቲን እኮ ነው አሁን ልክ እንደወጣ በቃ የደወልኩልህ። እንደው መንገድ ቀይረን አላልኩም? መንገድ ላይ እንዳትገናኙ ብዬ። መንገድ ቀይር ስትይኝ እኮ እኔ ደግሞ ማን ነው ዛፓ መጣ እኔ እያልኩ እኮ አስቤ አይደለም መንገድ ላይ እንዳትገናኙ ብዬ ነው። ቢደውልልህ አልመጣም ምናምን አሁን እንኳን እንትን እራሱ መጠየቅ ትቷል። ይመጣሉ ምናምን እኮ ብሎኝ አያውቅም። ግን የሆነ ነገር ምን ይፈርቻለሁ። የተጠራጠረው ነገር ያለ ነው የሚመስለኝ። ምን የሚያስፈራ ነገር አለ? ምን አውቃለሁ። እኔ በጣም ግራ ገብቶኛል። አይ ምንም የሚያስፈራሽ ነገር እኮ የለም። ኧረ ተይው። ምን ከማን አሁን ፍቹና በቃ ከኔ ጋር አንድ ላይ እንኖር። ተይው። ፍቺ ያበደ ፍቺ ስጠይቀው ፍቺ እንዳይታውቃለህ ጭራሽ ልክ እንደገዛኝ ስንት ዋጋ እንደከፈልኩኝ ስንት እንደተከፈለብሽ አላለኝም። ገዝቶኝ ነው እንዲያመጣኝ ምን አግለታለሁ። ከዛ እስኪ እሱን አብረን አቡ መጀመሪያ እኔ እሱን እፈተዋለሁ ብለሽኝ ነበር። እኔ ባለፈው ሲል ነገርሽ። ዛሬ ግን አላታም። እኔ እኮ የጠየኩት ፍቹን ስጠይቀው በቃ አበደ። እንዴት እና ቢያድስ ምን ያለ አንቺ ፍላጎት አይሆንም። እንግዲህ አሁን በዚህ ዘመን ግዴታ ፍርድ ቤት መሄድ አለብኝ። ዝም ብሎ መፋታት አለ እንዳንተ ደግሞ እያወቅህ። ስለዚህ አሁን እስኪ እንግዲህ 5 ቀን ምናምን አልመጣም ብሏል። ከዚያ ይሄዳል። ከዛ ደግሞ ምን እንደሚፈጠር አብረን እናያለን። አይ እኔ እሱ አይደለም እኮ የነበረኝ። አሁን ብትፈቹ በቃ ደስ ይለኛል። ከኔ ጋር አንድ ላይ በአንድ ይፈታል። እናንተ ምን ሆነ ነው እንዴ? ካልሽኝ ስም ጊዜ ሆንሽ እኮ ዛሬ ነው ግን የጠየቅኩት ፍቹን። በቃ መፋታት አለብን። ልጅ ካልወለድን መፋታት መች ልጠይቀው? ከየት የምችለውን ነው መውለድ አይችልም አለው። ግን ዲማ አትለውም እንዴ? ምን ነው አሁን ምን አልክ? እኔ ምን እልሻለሁ ብለሽ ነው እናትሽ? አይ ብቻ ብዙ የሚደብረው ነገር አለ። ምን ነው? ኧረ እኔ በቃ ካልፈታሹ ምንም ውስጤ በቃ ደስ አይለውም። ጓደኛዬ መማገጡ ነው። ያው እኮ ነው በፈታውም የእሱ ሚስት ነኝ። የእሱ ሚስት ነበረች ነው የሚባለው። በቃ ያው የነበረች አንዴ ጀምረነዋል። ከጀመርነው ደግሞ በቃ መቋረጥ የለበትም። ምን ለማለት ፈልገህ ነው አንተ ደግሞ? አይ በቃ እኔ ፍቺው ነው ምንም ሌላ ምን ይችላል? ፍቹን ጠየቅኩት አልኩህ። ግን ከዚህ በኋላ እንትን አስገብቼ ምናምን ነው ገና። እሺ አሁን ቆይ ምን እንደሚሰራ ግን ጠንቅቀሽ ታውቂያለሽ? 4 ወር ቆይቶ ይምጣ። ሹፌር ብቻ ነው። እዛ ይሄን ስንት ቅምጥ ይኖረዋል? ሹፌር ተብሎ ጤነኛ አለ እንዴ? እሱን ያላቅም አመኝኝ። ሹፌር ተብሎ ጤነኛ የለም። እሱን አላቅም። ምንድነው ታዲያ? እሱን ብዬ ነው እንደውም ከሱ ጋር ብዙ ጊዜ ግንኙነት የሚያቆምኩት። ያው ተማሙትም ይሁን ምንም ያው እንትን ማለት አይቀርም። ግን በቃ 4 ወር ምናምን መቼም ቆይቶ ዝም ብሎ አይመጣም በሚለው ነው ለየብቻ የምናየው ማለት ነው። ለዛ ነው አሁን ኧረ በቃ እሱን ጨርሹ በእናትሽ። እሺ በቃ አይ ብቻ አሁን አልባሽ
ሴትዮ ምን ያነት ጦር ውስጥ ነው የከተተችኝ? በእናታችሁ ወይ ከዛ ጠንባራ ጓደኛ ይሳሉ እንዴ ምን ማለት ነው? መጣው እንዴት ያለ ነገር መጣውልሽ እንግዲህ ቤተሰቦች እያያችሁት እንደነበረው ነው በድብቁ ካሜራ የነበረውን ነገር። እነዚህ ሰዎች እንግዲህ ሌላም ጉድ እየጠነሰሱ እያወሩ ነው የነበረው። አሁን በዚህ ሰዓት እዚህ ጋር ቆሜ ብዙ ነገር የማወራበት ብዙ ነገር የምልበት ምንም አይነት ነገር የለም። ያው ልጁ ባልየው ዳግም ሲለኝ የነበረው ነገር ነበረ። ያ ነገር ሀፕን ሳያደርግ ያ ነገር ሳይከሰት ቶሎ ለነዚህ ሰዎች መድረስ ነው ያለብን። ከዛ በኋላ ግን ያለውን ነገር ቁጭ ብለን ሶስቱንም ቁጭ አድርገን ነው የምናወራቸው። ለባልየውም ደውዬለታለሁ፣ ቆሟል ይታየኛል። አሁን ግቢ ውስጥ ገብተን ነው ያለነው። እስቲ ቶሎ ብለን እንድረስ ነው። እስካሁን ተጣብቀዋት ይሆናሉ። ኖ እንደዚህ ማለት የለብም። አሁን አንተ ከተቻለ ማለት ነው ይኸውልህ፣ ከተቻለ መፍትሄ ቶሎ ብለን የምንፈጥርበትን ነገር ነው። ምንም መፍትሄ አለ እንዴ? ደህና ይቻላል። የረዳኝን ነገር ቆይ እኔ ነኝ የማየው። ቀድሜ አይደለም ቆይ አይሆንም። እሺ ክፈተው በእናትህ ቶሎ በል። ሌላ ነገር እንዳይከሰት ቀስ አትበል። አንተ የምትፈልገው ሌላ ነገር ነው። አንተ ስነ ስርዓትን ያዝ። ስነ ስርዓት በቤት ይጨርስ አይደለም። ኖ ይኸውልህ አንዴ ና አንተ እዚህ ጋር ሁን። ያለውን ነገር ምን እንትን እንዳለው ስሙ ማን ነበር ያልከኝ? ሳሚ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የተከሰተው ነገር? አየህ፣ በስመ አብ ወመንፈስ ቅዱስ፣ በስመ አብ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የተከሰተው ነገር? ምንድን ነው የተከሰተው ነገር? አይመርጌታ አይደለም። አንተ በተቻለ አቅም ማለት ነው ይኸውልህ እየነገርኩህ ነው። አይኔን ባይኔ ያሳየኝ። አይኔን ባይኔ ጎረቤት ምናምን አይደለም። ይኸውልህ ፖሊስ ጎረቤት ምናምን አይደለም። ይኸውልህ እየነገርኩህ ነው። ምንድነው ማርከሻው? ማጥፊያው ምንድን ነው? እነዚህ ሰዎች እንደዚህ ደርቀው ተገኝተው ማርከሻው ምንድን ነው? እባክህን ጎረቤት ጠራልኝና ከዛ በኋላ እነግርሃለሁ። ሰው ይሰበሰብና ጉዳችንን ይይዝልኝ። የምን ሰው ነው ተሰብስቦ ሰው እንደዚህ ሆኖ? እቺ እኮ ባለቤትህ ናት። የፈለገ ባለቤት ይሁን ያለ አንድ ከዚህ ቤት ውልቅ እንድትል ነው የምፈልገው። አንድ ብር አልሰጣትም። ምን ውርደቱ እኮ ያንተም ነው። ውርደቱ ያንተም ነው። ምንም ችግር የለም። እኔ አልዋረድም። እሷን ውርደቱ ያንተም ነው። ተጣብቃ የቀረችው እሷ ነች። አየህ፣ ክርና መርፌ ሆነው ተገኙ። ደስ አይልም? እሺ አሁን እናፍተነውና ማለት ነው። ጎረቤት የለም እስኪ ይጠራልኝ። ሰው የለም። ይሄ እኮ በጣም ከባድ ነገር ነው። ይኸውልህ ቁጭ በል አንተ። ቆይ ልብስ እና ልብሳቸው ምንም አይነሱም እኮ እባክህን ልብስ እና ልብሳቸው በተቻለ አቅም ይኸውልህ ልብስ አልብሷቸው በእናትህ። እኔ እንደዚህ አይነት ነገር አይቼም አላውቅም። በተቻለ መጠን ይሄ ውርደት ያንተም ነው። ቅድም አልነገርኩህም? ምንድን ነው? አዎ ነግረኸኛል እኮ ልክ ነው። ይኸውልህ በቃ ነግረኸኛል፣ አምኜሃለሁ። ይጣበቃለሁ ብዬ አላልኩም? ባለፈውም አውርተን ነበር አይደል? አንተ ግን አልመሰለህም ነበር አይደል? ይሄው ተጣብቆ ተገኙ እኮ በቃ። ይሄ እኮ ውርደቱ ያንተም ነው እኮ ነው ያልኩህ። በቃ ይሄ ውርደት ገበና ምንድን ነው የምትለኝ ታዲያ? ምን ላድርግ? ገበና የቤትህን ገበና እዚሁ እናስቀረው። በቃ እዚሁ እናስቀረው። በካሜራ ይሄን ነገር ማንም አይስማ። ይሄማ ሰው እንዳይልኝ እኮ ነው የሚፈልገው። እሱ እኛ በምናስኬደው መንገድ እናስኬደዋለን። መማሪያ በሚሆን መንገድ እናስኬደዋለን። ግን ንብረት እንዳትካፈል ከምንም ነገር ማለት ነው። ይሄን ነገር ለህዝቡ ተነግሩልኛላችሁ። አንድ ነገር ንብረት እንዳትካፈል ማለት ምንም ነገር በቃ እሺ። ያለውን ነገር ካሁን በኋላ ቁጭ ብለን ትነጋገራላችሁ። እሺ በምንድን ነው ይሄ ነገር የሚጠፋው? እሱ ትንሽ እናያቸው፣ እንደሰት እስኪ እባክህን። እኔ ጨጓራዬ ተልጧል። እባክህን ይሄ ምንድን ነው የሚያስደስተው? እስቲ ንገረኝ እንዴ። ምንድን ነው የሚያስደስተው? ምን ያስደስታል? አንተ ሰውዬ ምን አድርግ ነው የምትለኝ? ምን ያስደስታል? በቃ ይሄ ነገር የሚፈታበትን ነገር ንገረኝ። አለ የሆነ ነገር እስኪ ያንን ቶሎ እንትን እንበለው እንድንለያዩ። ደግሞ ምንድን ነው ውርደቱ የኔው ከሆነ ምንድን ነው? ቀንድ ነገር አለ፣ እሱን እናቃጥለው ቶሎ። እዛ ውስጥ ነው እንትኑ ያለው አብሮ የተሰራበት ነገር ሲቃጠል እንትን ይላል። ሲቃጠል ይላቀቃሉ። እሺ እሺ እንከተለውና
እንግዲህ ቤተሰቦች በጣም የሚያሰቅቅ በጣም ከባድ የሆነ ነገር ነው እያየሁት የነበረው። ሁለቱ ወንድና ሴት ያው እንደዚህ ድብቅ የሆነ ግንኙነት ነበራቸው። እኛ በተቻለን አቅም እየሮጥን ነበር የመጣን ነው። ቶሎም በሩን ያልከፈተልን ለዛ ነው ይመስለኛል የሆነ ነገር እንዲከሰት እንጂ በጣም ነው እያንኳኳን የነበረው ማለት ነው። ገና ወደ ጓዳ ሊገቡ ሲሉ በፍጥነት ይህ ነገር ሳይደረግ ለመድረስ ነበር የሞከርነው። እሱ ግን አውቆ ሆን ብሎ በሩን አልከፈተልንም ነበረ። ያው ከገባን በኋላ ግን በሚያሳዝን ሁኔታ እኛ ገና ልብሱን ሲያወልቁ እንደርሳለን ብለን ነበር ያሰብነው። እዛ ጋር እጅ ከፍንጅ እንይዛቸዋለን ብለን ነበር ያሰብነው። ግን እነዚህ ሰዎች ባልዮ እንዳለው ደርቀው ነው የተገኙት ማለት ነው። ከላይና ከታች ሆነው ድርቅ ብሎ ነው የተገኙት። ያው የሚፈታበትን ነገር እንግዲህ እኔ ጋር አለ ብሏል። ያው ምንም ማድረግ አይቻልም እንዲፈታና ከዛ በኋላ ቁጭ ብለን እስቲ ልጁንም የምናናገረው ነው የሚሆነው። ተከታተሉ። አዘጋጅቷል መሰለኝ። አዘጋጅታል? አዎ ተዘጋጅቷል። እስቲ ያቱ ውስጥ ነው እዚህ ውስጥ ነው ቀልዱ ውስጥ ነው ያለው የተከተተው። አዎ እዚህ ውስጥ ነው ሲቃጠል ይሄ በቃ ጣለው። እሺ ና ወደዚህ በቃ አንተ ና ወደዚህ። ኢየሩስ ቅድም እንግዲህ ያው በጣም የሚያሳዝን ነገር ነው ያየነው የተከሰተው ማለት ነው። ባለቤትሽ አንቺ ላይ ያሰራባሽ ነገር ነበረ። ዞሮ ዞሮ ለዚህ ነገር ግን ዋናው መንስኤ ራስሽ ነሽ። ከሌላ ሰው ጋር እንደዚህ አይነት ግንኙነት መጀመርሽ ማለት ነው። ስለ ባለቤትሽ መጀመሪያ ላይ እየነገርሽኝ የነበሩት ነገሮች ነበሩ። ግን ሙሉ ያው ማለት ችግሮች ቢኖሩ እኮ ቁጭ ብሎ አንዳንዴ በትዳር ውስጥ እንደዚህ ስንፈተ ወሲብ ምናምን አይነት ነገር ሲያጋጥም ከባለ ትዳር ጋር ባለሙያ መከዋለ ሄዶ ማማከር ይቻላል። ብዙ ነገር ብያለሁ። አሁን እሱ እኔን አደባባይ ላይ እንደዚህ ሰራልሻለሁ ብሎ እንደዚህ ባያደርግ ራሱን መጀመሪያ ቢጠይቅ ጥሩ ነበር። እኔ ሰው ነኝ አይደል? ይሄ ሰውዬ የሚመጣው 4 ወር 5 ወር ሊቀጥል ይችላል፣ 6 ወርም ሊሆን ይችላል። እንደዛ እየቆየ ነው የሚመጣው። በመጣበት ሰዓት እንኳን ምንም ነገር የለንም። እሱና እኔ ለየብቻም ልንተኛ እንችላለን። እንግዲህ ሴት የባሏን እንትን አውጥታ አትናገርም። እሱና እኔ ግን ላወራውም ፍቃደኛ አይደለም፣ እንዲጠይቀውም ምንም ፍቃደኛ አይደለም። እና ሰራልሻለሁ ሁሌ ይለኛል። ገብቶሃል? እኔ ጥርጣሬው ይገባኛል እኮ ከሌላ ጋር እየሄድኩ ይመስለዋል ምናምን በፊት። አሁን እንኳን እሺ እየሄድኩ ነው ከተወሰነ ጊዜ በኋላ ነው። እሱም በቃ ባሰብኝ አልኩት። እሱ ምንም የሚነሳ ሰው አይደለም። እኔ እንደውም ብዙ ክፍተት ይመጣል በዚህ ጉዳይ እናውራበት ስለው አንቺ እንደፈለሽ እየሆንሽ ነው ሁሌ የሚለኝ ማለት ነው። አንድ ነገር ደግሞ ከእንትን ካልክ በኋላ ራሱ ንግግሩ ሊያነሳሳ እንትን ይላል። ገብቶሃል? እና ይመጣል ከክፍለ ሀገር ይመጣል። ደክሞኛል፣ እንዲህ ብሎኛል ይተኛል። እሱ ግን አስቦት ነው ማለት ነው ይሄን ነገር ሊያደርግ አስቦት ማለት ሰራልሻለሁ ይለኝ ነበር እኮ። ሰራልሻለሁ የሚልሽ ለምንድን ነው? እኔ ምን አውቃለሁ? አይደለም አንቺ የገባሽበትን ነገር እኮ እሱ ከተለያዩ ሰዎች እየሰማን የነበረው ይስማኒ ምን እያደረኩ ነው? ሰው ራሱ ላይ ቁጭ ብላችሁ በግልጽ አትነጋገሩ ነበር? በግልጽ እኮ አለማውራታችሁ ነው። አይፈልግም እንዳናገረው። እንዴት አይፈልግም ማለት? አንቺ ቢያንስ እንኳን ጫት አትቃም፣ ትክክል፣ ጫት አትቃም፣ ወደ ሱስ ነገር አትግባ ማለት ልክ ነው። ግን እሱ ምንም እሱ የዕለት ደስታውን ነው የሚያው። ገብቷል? እዛ ምን እንደሚያደርግ አላውቅም። ቢያንስ እንኳን እሱ ለመስማት ፍቃደኛ ካልሆነ እነዚህ ነገሮች አንቺ የምትይው ለመስማት ፍቃደኛ ካልሆነ የተለያዩ ትልልቅ ሰዎች አሉ፣ ጎረቤቶች አሉ አይደለ? በሚመጣበት ጊዜ ቤተሰብ አይፈልግም። ኖ ይሄ እኮ ህይወት ነው። ሽማግሌ ሰብስበን የእሱን ጓደኞች አሉና በእነሱ ነገር አይፈልግም ጭራሽ። ማንም ሰው እንዳናገር አይፈልግም። ህይወት አይደል እንዴ? ህይወት ነው። እኔ ብዙ ነገር እሱ ግን እኔ ሰው አልመስለውም፣ ዕቃ ነው የምመስለው። አይደለም ትዳራችሁ ተበላሸ፣ ፍላጎት ያለኝ አይመስለውም። ህይወታችሁ ተበላሸ። አየሽ፣ ትዳራችሁ ተበላሸ። ቤተሰቦች አሉት፣ ቤተሰቦቹን፣ እህቶቹን፣ እናቱን፣ አባቱን ታውቂያለሽ አይደል? ለእነሱ እንኳን ነግረሽ አንድ ነገር እንዲፈጠር አታረጊም። እሱ ስንፈተ ወሲብ እንደዚህ ምን ብለኝ ምን ብዬ ነው የምነግረው? እህቱ አለች ቢያንስ አይደል? ቀስ ብለሽ አትነግር። ለእናቱ ሴት አለች አይደል? እናቱ ሴት ነሽ። እንደውም እኔ አንድ ትዳርሽን ለማዳን ለማንም ቢሆን እሱ እኮ እና እኔ ወንድምና እህት ነን ስላቸው እንደውም አፊዘው አሹፈው ሳቁብኝ። ገብቶሃል? እሱና እኔ እህትና ወንድም እኮ ነን። ልጅ ምናምን ሲያወር ሁሌ እኔ ልጅ እንደውም እኔ ልጅ ፈላጊ እኮ ልጅ እንውለድ ምናምን የምለው ማለት ነው። እሱ ግን ስለ እንደዚህ አይነት ወሬ እንዲወራበት አይፈልግም። እንደውም እኔ ፍች ሁሉ ብዬው ነበረ ግን ያብዳል የሆነ ነገር ስትለው መሸነፍን አይፈልግም። እኔ ደግሞ ሰው ነኝ እንዴ? ለምን እስኪ አሁን አንተ እንዴ በቃ ብዬ የምቀመጥ ሰው አይደለሁም። ገና ነኝ፣ ብዙ ነገር ያስፈልገኛል።
ልክ ነው። ትሪት አያደርግልሽ እሱ እንዳለ እኮ ነው፣ ግን ከሱ ጋር መፍታት ትችያለሽ። እድሜሽ ገና ሊሆን ይችላል አይደለ? እሱም እኮ ገና ነው። ቆይ አንተ ምንድን ነው የምትለው? አይደለም ይኸውልህ፣ ተረጋጋ። ነይ አንቺ በዛ ጋር ውጭ። አይደለም ተውጣልኝ ከቤቴ። ተረጋጋ። ነይ ውጭ አንቺ በዛ ጋር። ማትረባ ለክስክስ። ይኸውልህ ያንተን ማናዬ ዝም በይ፣ ቁጭ በል። ይኸውልህ እየነገርኩህ ነው። ወራዳ ነገር ቁጭ በል፣ እየነገርኩህ ነው። ተዋረደች። ይኸው በቃ ከቤቴ ትውጣ። ይሄን ነው የምፈልገው እኔ። ያረከው ነገር ትክክል አይደለም። ወራዳ ልክ ነኝ እንጂ ከዚህ በላይ ታዲያ ምንድን ነው የምትለኝ አንተ? ራሱ ትክክል አይደለም ያረከው ነገር። ዞሮ እንትኑ እንዲፈታ አድርገህልናል። በቃ አለቀ። እንዲፈታ አድርገህልናል። ለሱ እናመሰግናለን። እስካሁን ቤቴ ውስጥ ታስቀምጣላችሁ እንዴ? እና ወራ ብላችሁ አይደለም። ካሁን በኋላ እሷ ቤት እኮ አይደለም። ከዚህ በኋላ በቃ አውቃለሁ። ካሁን በኋላ እኮ በህግና ህግ ብቻ ነው አይደለ ነገሮች ሊሆኑ የሚችሉት። እንግዲህ ማስረጃ አግኝተሃል አይደል? ማስረጃ አግኝተሃል፣ አይተሃል። አሁን ፍቺ ለመፈጸም አሁን እሷ ቺት አድርገብኛለች ብለህ ብድግ አድርገህ ሰው ናት፣ ብድግ አድርገህ የምትጠላት ሰው አይደለችም አይደለ? በህግ መሰረት ህጉ ለማን እንደሚፈርድ እናያለን። እሱን እኮ ነው የምልህ። ወደዛ ቦታ እንሄድና እኛም ይኸውልህ ካንተ ጎን ነን። ደረስንበት እኮ መደረስ ያለበትን ነገር ደረስንበት። ግን አሁን ዝም ብለን በንግግር በወሬ አይደለም አይደለ? ነገሮች ማለቅ ያለባቸው፣ ነገሮች መፈታት ያለባቸው በህግና በህግ ብቻ ነው። ጥሩ እሱ አይደለ? እኔም ህጋዊ ስለሆንኩ እንጂ እነሱን እኮ ድብን ማድረግ ይችላል። ትክክል። አንተ ይኸውልህ በእንደዚህ አይነት ነገር ነፍስም እኮ ይጠፋል አይደለ? ጸጸት ነው ለቤተሰቦች። አንተ ነገ ህይወትን ማስቀጠል የምትፈልግ ሰው ነህ። ይሄን ነው እንድታቀልኝ የምፈልገው። በጣም የኢትዮጵያ ህዝብ እንዲያቀልኝ የምፈልገው ይሄን ነው። እኔ እውነታው እንዲታወቅልኝ እንጂ ልበቀልማ አይደለም። ብበቀልማ ገላተ ነበር እኮ ገላቸው ነበር እኮ በተኙበት። በጣም ጥሩ። እሺ አንድ እዚህ ጋር አንተ ደጅ ሁንልኝ። ልጁንም አንተ እየጮክ ስለነበረ የህግ አካል ጠርተናል፣ አስተላልፈን እሱን ለፖሊስ ነው የምንሰጠው። ስለዚህ ፈቃደኛ ከሆነ ሁለተኛ እንዳላየው ማለት ለፖሊስ ነው የምንሰጠው። አውሮትና እኔ ፖሊስ ጠርተናል። እጅ ላይ ሲበላ ሲጠጣ ነበር። ጠርተሃል አይደለ? ፖሊስ እጅ ላይ እሱን አይኑን ማየት አልፈልግም። ጥሩ አንዴ ደጁንና ማውራት ትችላላችሁ። እኔ አይኑን ማየት አልፈልግም። እሺ አዎ ጥሩት። እሺ አስገቡት። በጣም የሚያሳፍር ነገር ነው ስታደርግ የነበረው። ምን ያሳፍራል? በቃ ተሳስቼ ነው። እንዴት ተሳስቼ ነው? ያው ወንድ ልጅ አይደለ ትሳሳታለህ። የጓደኛህን ሚስት የጓደኛህን ስንት ነገር አብራችሁ ያሳለፋችሁትን ስንት ነገር አብራችሁ እንዴት ይሄን ነገር ታደርጋለህ? እሱስ ጓደኛዬ ቢል ይሄን የሚስቱን ቢያብናት ኖሮ እንደዚህ አያደርግም ነበር። ምን አረገ? እሱ ምን አረገ? ያደረገብን ነገር መቼስ ድጋሚ መናገር አይኖርብኝም። ምን አረገ? እዚህ እንደሙጫ አጣቆን ወይ እንዴ! ታዲያ አንተ ስታረግ የነበረው ነገር ትክክለኛ ስራ እኮ ነው ለእንደዚህ አይነት ነገር ያበቃው አይደለ? ቺት እኮ ነው እያረከበት የነበረው አይደለ? በቃ አትፈልገውም እኮ እሷ፣ ለዛ ነው። ባትፈልገው ታዲያ መለየት አይችልም? በህጋዊ መልኩ ተገዳ ኑር የተባለችው ነገር የለም አይደለ? በፍቺ መለየት ትችላለች፣ ሄዳ መክሰስ ትችላለች ፍርድ ቤት አይደለ? በህግ መልኩ። ግን አንተ የሱን ብር ለሷ የሚሰጣትን ያንን ለመርክ እንለያይ ብለዋለች እኮ። ሌላ ምን በቃ እሱ አልፈልግም ማለት እኔ ምን ላድርግሽ? የሚያሳዝን ነገር ነው ስታረግ የነበረው። አንተ እንደ ትክክለኛ አይነት ነገር ነው አሁን እኮ እየነገርከኝ ያለው። እኔ ልክ ነኝ አይደለም እያልኩ ሳይሆን በቃ አረ እሺ ነው። መቼ ጀመራችሁ ይሄን ነገር? አይ ትንሽ ነው የቆየው። በቃ እንዴት ጀመራችሁ? አጋጣሚ ሆኖ ትንሽ ሞቅብታ ነገር ገብቶልኝ ነበር። የሆነ ቀን ትንሽ ጠጥቼ ነበርና እሱም የለም እዚህ ሀገር ፊልድ ነገር ነው የሚሰራውና እንደ አጋጣሚ ሆኖ እሷም ነበረች እዛ ድግስ ቤት ምናምን ነገር። በቃ ተገናኘና አወራንና ለምን ቤት አልሸኝሽም አልኳት ሲመሽ። እሺ በቃ በግድ ነው እሺ ያለችኝ። ያው ጓደኛዬ ሚስት ናት ብዬ መጣን ማለት ነው። እዛ እንደ አጋጣሚ ሆኖ ትንሽ ራሷን ስላመማት ታጥቤ ልምጣ አለች፣ ሻወር ቤት ጠብቀኝ ምናምን አለች። እሺ ምናምን ብዬ እኔ ደግሞ እንዳትወድቅ ምናምን ስጠብቃት በቃ አጭር ልብስ አድርጋ መታ ቁጭ አለች። እንግዲህ ከዛ በኋላ የተፈጠረውን አላውቅም። ከዛ በኋላ ልማድ ሆነባችሁ?
በቃ ውስጣዊ ተሳሳብን ነው በቃ። ግን ይሄን ነገር እያረክ አሁን ጓደኛ በሚመጣበት ሰዓት እሱ ቤት ትመጣ ነበር አይደል? ታገኘው ነበር ሰፈር ውስጥም። አይኑን ግን ቆመ ማየት ትችል። ለነገሩ ደረቀ ታየው ነበር። ምን አሁን እኔ ያስነውራል? ከዚህ ባሰ ነገር አይደል እንዴ እሱስ የሚያደርገው? የእሱንስ ማናወቀ? ምን አደረገ እሱ? ያየኸው ነገር አለ? እሱ እኮ ሰምቶ ነው፣ ሰው ነግሮት ነው። እኛስ የግድ ገብቶሃል አይደል? ይሄ ሁሉ ሀገር እንደማይቆይ አንተም ታውቀዋለህ አይደል? ምን ስንታይ አሁን ግን የተደረሰብህ አንተ ነህ። ተደርሶብሃል እና ቢደረስብኝስ በቃ አለፈ። የሰው ትዳር ነው ያፈረስከው። የሰው ህይወት ነው ያበላሸኸው። ላንተ አልሆንክ፣ ለሷ አልሆንክ፣ ለጓደኛ አልሆንክ። ከማን ሆነ ቀራሁ? ከማንም። እንደውም ባይገርም ሰው ስሚያስ አሁን ይሄን ነገር ሲሰማ መቼም ጎረቤት እየሰማ ነበር። አሁን አካባቢ እዚህ ጋር የነበሩት ሰው ተሰብስቦ ነበር። ጮሆ ነው ሲያወራ የነበረው። ይኸው ኑ ይሉኝ እያለ እኛን ነው ያስቀረናቸው ሰዎችን። እዚህ ሰፈር ቀና ብለህ መሄድ ትችላለህ ካሁን በኋላ። ባይገርም ስራህ ነው ለዚህ ያደረሰ። ባይገርም እንደውም በቃ እንደው የፈረሰ ትዳር ነው እስከዚህ ድረስ በእኛ የቆየው እንጂ እኔ ልጅቷ ጥላው ሂዳ ወይ ራሷን አጥፍታ ነበር። ተነስታ ለህግ አካል አሳልፋችሁ ስጡት። እሱን ተነስታ ተነስታ ኧረ በእናትህ ምን እሺ ና ተነስታ ኧረ ስለሆነ እንግዲህ ቤተሰቦቻችን እንዳያችሁት ነው። መጀመሪያ ላይ ባልየው የፈራው ነገር ትክክል ነበር ማለት ነው። እኛ እንደሌሎቹ ኬዞች እንደሌሎቹ ወንጀሎች ብዙም ቁጭ ብለን ነገሮችን ፋሲሊቴት የምናደርግበት ምናምን አይነት ነገር አልነበረም። ነገር ግን ያው እንደዚህም አይነት ኬዞች ያጋጥማሉ። ቶሎ ብለን ገብተን ይህን ነገር ሳይጀምሩ ደርሰን ቢሆን ኖሮ ምንኛ እኛም ደስ ይለን ነበረ ማለት ነው። ሳይደርቁ ብንደርስ ኖሮ ማለት ነው። ግን ደርቀው ነው የነበረው። ጎረቤት ሁላ ተሰብስቦ ካልገባን ካላየን ልጁንም ራሱ አሁን ካልገደልን ሁላ እያሉት ነው የነበረው። ዞሮ ዞሮ የህግ አካል መጥቷል። ግቢ ውስጥም አለ፣ ለፖሊስ ተሰጥቷል፣ ሄዷል ማለት ነው። ቤተሰቦች እንግዲህ እንዳያችሁት ነው የዛሬው ቆይታችን የነበረው። መጀመሪያ ላይም ስላችሁ እንደነበረው በተቻለን አቅም አሁንም እስክንድርን ለማግኘት እየሞከርን ነው፣ እየጣርን ነው። ዝም ብለን ቁጭ አላልንም። እስክንድር ሲመጣም የሚኮራበትን ነገር ነው አሁን እየሰራን ያለ ነው ማለት ነው። እሱም መፈለግ ብቻ ሳይሆን ስራችንንም እንድንሰራ ነው የሚፈልገው። እናንተ ስሩ ሁላ ነው በስልክ ላይ ትላንትና ሲል የነበረው፣ እንዳታቆሙ ነው ሲለን የነበረው። ስለዚህ ስራችንም በተቻለን አቅም ሌሎቹም አሁን እየፈለጉት ነው። በሚፈልጉበት መንገድ ላይም ቪዲዮዎችን አብረው እየሰሩ ነው። ትላንትም እኛ ለቀንላቸዋል። አሁንም ወደፊትም እንግዲህ በተቻለን አቅም ቪዲዮዎችን እየሰራን ከእስክንድር መጥፋት ጋር ተያይዞ ያሉትን ሂደቶች የምናሳያችሁ ነው የሚሆነው። ስለተከታተላችሁን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላም።